በደቡብ ሊባኖስ የሚገኙ አብያተ ክርስቲያናት ጥቃት እየደረሰባቸው መሆኑ ተገለጸ። በደቡባዊ ሊባኖስ በሚገኙ የክርስቲያን ማህበረሰቦች ላይ በደረሰው ጥቃት የሳልቫቶሪያን ደናግል የቀድሞ ትምህርት ቤትና ገዳም የእስራኤል ጦር ባደረሰው ጥቃት መውደማቸው ተገለጸ። ይህ የመጀመሪያ ጥቃት እንዳልሆነና በ2016 ዓ.ም የሊባኖስ ባህላዊ ቅርስ ተብለው የተመዘገቡ በያሩንና በዲርዲጋ ከተሞች የሚገኙ የመልካይት አብያተ ክርስቲያናት እስራኤል ባደረሰችው ጥቃት መውደማቸው ተገልጿል። በሂዝቦላና በእስራኤል ጦር መካከል በተነሳው ግጭት ምክንያት ቃውዛህ እና አልማኤል ጃብን ጨምሮ አንዳንድ የክርስቲያን መንደሮች ነዋሪዎቻቸው ሙሉ በሙሉ በሚባል ደረጃ ተፈናቅለው መውጣታቸው የተነገረ ሲሆን በርካታ ሊባኖሳውያን እንደሚስማሙት ይህ ድርጊት ሲቪሎች ወደ ቀያቸው እንዳይመለሱ ታቅዶ የተደረገ ጥቃት እንደሆነ ተነግሯል። በሊባኖስ የሚገኘው የመልካይት ግሪክ ካቶሊካዊት ቤተክርስቲያን ብፁዓን ጳጳሳት ምክር ቤት በቅርቡ ባወጣው መግለጫ አብያተ ክርስቲያናት፣ ትምህርት ቤቶችና መኖሪያ ቤቶች የድንጋይ ድርድሮች ብቻ ሳይሆኑ እነዚህን ቦታዎች ማጥቃት የሰውን ልጅ ክብር ማጥቃት ጭምር እንደሆነ በመግለጽ ማስጠንቀቁ ይታወሳል። ምክር ቤቱ የሊባኖስ መንግስት፣ የተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ እነዚህ መንደሮች ሙሉ በሙሉ በዝምታ እንዲጠፉ ከመፍቀዳቸው በፊት ሰላማዊ ዜጎችን ንብረቶቻቸውንና የእምነት ተቋሞቻቸውን እንዲከላከሉ ጥሪ ማቅረቡ ይታወሳል። መረጃው የቫቲካን ዜና አገልግሎት ነው።